ሄርሚ 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 ይቅርብሽ ሲሉኝ ሁሉንም ትቼ ሁሉንም ትቼ እኔ ጋይስ ይሄ ፍቅር ማለት ነው። ይሄ ፍቅር እንደዚህ የማይሆን ቦታ ላይ መባከኑ በጣም ነው የሚያሳዝነኝ ማለት ነው። ዛሬም ቡዜን ለመናገር ነው የመጣሁት። በቃ እኔ ማንንም ሰው መናገር አልፈልግም። መናገር የምፈልገው አንድ ሰው ቢኖር ቡዜ ነች ማለት ነው። ምን አለ የአብርሽና የሩታን ፍቅር ለማዳን እንደዚህ ዋጋ ብትከፊ ኖሮ ይሄ ሁሉም ነገር መስመር ይዝ ነበረ፣ ሁሉም ነገር ይስተካከል ነበረ። የምሬን ነው የምልሽ ቡዜ፣ እግዚአብሔር ከልቤ ነው እያወራሁሽ ያለሁት። ምን አለ ይሄንን ዋጋ ብትከፊ። ምንም ተነጋግራችሁ አብርሽ ቴንሽን ሆኖ ሄርሜላ ራሷን እንዲህ ልታደርግ ነው ምናምን ምናምን በሚል ሰበብ አብርሃምን ወደ ሄርሜላ መመለስ ነው የፈለጋችሁት። ይሄ እኮ ግልጽ የሆነ ስራ ነው እየሰራችሁ ያላችሁት ማለት ነው። ምን አለ አሁን ላይ እየተጠቀምሻቸው ያሉ ሜቶዶችን አብርሃምና ሩታን ለማስታረቅ ብትሞክሪ ማለት ነው። ሄርሜላ የማይሆን ተስፋ እየሰጣችኋት፣ የማይሆን ድጋፍ እየሰጣችኋት ህይወቷን ወደማይሆን አቅጣጫ እየመራችሁባት ነው። ይሆላችሁ በቃ አብርሃምና ሄርሜላን አንድ ላይ አድርጋችሁ ሰላም የሆነ ህይወት የለም። ይሄ ግልጽ የሆነ ነገር ነው። እስኪ እነዚህ ልጆች በዚህ አንድ ዓመት ውስጥ የተረጋጋ የፍቅር ጊዜ ያሳለፉት መች ነው? ለምንድነው በልጅቷ እድሜ ላይ በልጅቷ ህይወት ላይ የምትጫወቱት? ደና ቆርጣ ደና ወስና ከነዚህ ልጆች ህይወት ለመውጣት ሙከራ ስታደርግ ለምንድነው በተደጋጋሚ እየመጣችሁ ልጅቷን የምትበጠብጧት? እንዴ ምንድን ነው? ምን ማድረግ ነው እየፈለጋችሁ ያላችሁት? እናንተ የፈለጋችሁት ነገር ብቻ እኮ አይደለም በእነዚህ ልጆች ህይወት ውስጥ የሚሆነው። ለምንድን ነው ይህንን ነገር መረዳት ያቃታችሁ? ለምንድን ነው ይህንን ነገር ማመን የማትፈልጉት? እንዲህ ግልጽ የሆነ ነገር እኮ ነው። በቃ ምንም አብርሃም ሲጀመር ማለት ነው ታሞ ሳይሆን ከሁለቱም ሴቶች ህይወት መውጣት ስለፈለገ ነው ይህንን ነገር እስከዛሬ ድረስ እያደረገ ያለው ማለት ነው። ደግሞ ወንድ ልጅ በባህሪው ሴት ልጅ እንደዚህ ስታለቃቅስለት ማለት ነው በጣም ነው የሚመቸው። እግዚአብሔርን እውነታውን ስነግራችሁ ማለት ነው ወንድ ልጅ ለምኖ ፈልጎ ዋጋ ከፍሎ ሴትን ልጅ ሲያገኝ እንጂ እንደዚህ መተው ጅንኑዬ ጅንንነት እያሉ ሲለጣጠፉለት ሲያለቅሱለትማ ሞራሉ ነው የሚሆነው። በቃ ለዚህ ልጅ የልብ ልብ እየሰጣችሁት ሞራል እየሰጣችሁት ነው ያላችሁት ማለት ነው። ሩታ ዛሬ ቆፍጠን ብለሽ አስደስተሽኛል። በቃ ደስ ነው ያለኝ። ለአብርሃም የሚገባው ይሄ ነው። ለአብርሃም የሚገባው ነገር ቢኖር ማለት ነው ጋይስ ይሄ መሆኑን እንድትረሱ አልፈልግም። የምሬን ነው የምላችሁ። በቃ ቆፍጠን ማለት አለብሽ አንቺ ራስሽ ሄርሜላ ማለት ነው። በቃ እንዴ እድሜሽን ማባከን ነው የምትፈልጊው? ከማይሆን ሰው ጋር አጉል ተስፋን ይዘሽ እመልሰዋለሁ ከጊዜያት በኋላ የኔ ፍቅር ይሆናል ምናምን በሚል ተስፋ እድሜሽን መግደል ነው የፈለግሽው? እነዚህ ሰዎች ማለት ነው በተለይ ቡዜ የምትባል ሴትዮ ከሩታ ጋር ችግር ውስጥ ስለገባች ከሩታ ጋር ስለተጣላች ብቻ ነው አብርሃምን ያንቺ ለማድረግ እየተሯሯጠች ያለችው። ሌላ ምንም ተአምር የለም። እውነቱን ስነግርሽ ማለት ነው። የአንቺ እድሜ መጫወቻ አይደለም፣ የአንቺ እድሜ መቀለጃ አይደለም። አሁንም ቢሆን እውነታውን አስረግጬ ስነግርሽ ማለት ነው በውሳኔሽ ብትጸኛ የተሻለ ነው ብዬ ነው የማስበው። አዎ እንደምታፈቅሪው እናውቃለን። አዎ እንደምትወጂው እናውቃለን። አዎ በቀላሉ ከህይወትሽ ማስወጣት ይህን ሰው ቀላል ሊሆንልሽ እንደማይችል እናውቃለን። ግን በአደባባይ በዚህ ልክ ጉራውን እየቸረቸረብሽ ያለ ሰውንና እያስለቀሰሽ ያለን ሰው እየፈለግሽ መንከራተቱ አሁንም ቢሆን ዋጋ እያስከፈለሽ ይቀጥላል ብዬ ነው እውነቱንም የምነግርሽ ማለት ነው። ግልጽ ነው በቃ የትኛውም ይሄ የሁሉም ወንዶች ባህሪ ነው በነገራችን ላይ ማለት ነው። ወንዶች ዋጋ ከፍለው ተንከራተው ዋጋ ያስከፈለችንን ሴት ነው በቃ የምናፈቅረው ማለት ነው። በቀላሉ ለሚመጡ ሴቶችማ እንትናችን ራሱ አይሰራልንም። የምሬን ነው የምላቸው ጋይስ። ዋጋ ያልተከፈለላት ሴት በወንድ ዘንድ ብዙም ቦታ ይኖራታል ብዬ አላስብም። እና እናንተ የምትሆኑት ነገር ነው አብርሃምን በዚህ ልክ እናንተ ላይ እንዲጫወት በእናንተ ህይወት ላይ እንዲቀልድ እያደረገ ያለው እና እኔ አብርሃም በህይወትሽ እየተጫወተ እንደሆነ ነው እንደኔ የማስበው ማለት ነው። እኔ ተናግሬያለሁኝ። ይሄ ልጅ ትዳር ነበረው። ማንም ሰው ትዳር ሊኖረው ይችላል። ከትዳሩ ተለይቶ አዲስ ህይወት ሊጀምር ይችላል። የትኛውም ሰው ሊጀምር ይችላል። ምንም አዲስ ነገር ወይም በአብርሃም የተጀመረ ነገር አይደለም፣ እውነታውን ስንነጋገር ማለት ነው። ግን ይሄ ልጅ የምርም አንቺን አፍቅሮ ለአንቺ ፍቅር ኖሮት ወደ አንቺ ህይወት ትዳሩን ትቶ ቢመጣ ኖሮ እዛ ጋር የነበረውን ግንኙነት ወይም ከሩታ ጋር የነበረውን ግንኙነት ሙሉ በሙሉ ይቆርጠው ነበረ። አይፈልግም። አንቺ ላይ መደበር ነው የሚፈልገው ሄርሜላ። እውነታው ይሄ ነው በቃ። እነዚህ ደግሞ ከስር ከስር ያሉ ማለት ነው በቃ የራሳቸውን ምቾት፣ የራሳቸውን ሴፍቲ፣ የራሳቸውን ፍላጎት ብቻ ማሟላት የሚፈልጉ ሰዎች
አይዞሽ ምናምን ምናምን እያሉ እድሜ ልክሽን እንደዚህ እያለቀስሽ እንድትኖሪ ነው የሚፈልጉት። ለአንቺ ስሜት እስካሁን ድረስ የዚህን ቅንጣት ታክል እንኳን ያሰበ ሰው የለም። እውነቱን ስነግርሽ ማለት ነው። እውነታውን ስነግርሽ ይሄ ነው በቃ። ስለዚህ ራስሽን በጊዜ ከዚህ ነገር ማስመለጥ እማትችይ ከሆነ 1 ዓመት አልቅሰሻል። አሁንም አከታትለሽ 2-3 ዓመት ማልቀስሽ የማይቀር ነው። እኔ የሩታን ውሳኔ ቅድም በኤፊ ቻናል የተለቀቀውን ተመልክቼ ነበርና ደስ ነው ያለኝ። ግን እንደማትጸኑበት አውቃለሁ። ጀለሴ ነው ሙጠምጢም ያለው፣ እንደ ሙጠምጢም ተሰራበት ምናምን እንላለን እንጂ ሙጠምጢሙማ ያለው እሱ ጋር ነው። አስባችሁታል? በግራና በቀኝ ይዘው የኔ ነህ የኔ ነህ የኔ ነህ የኔ ነህ። እንዴት ነው ታዲያ ይህ ልጅ መቦረቅ የማያምረው? እንዴት ነው እንደዚህ መሆን የማያምረው? እና እንዳለውም ይሄ ልጅ እየዋሸን ሳይሆን ወይም ለሌላ ነገር ሳይሆን እንደተባለውም ልጅነቱን አልጨረሰም። መቦረቅ ይፈልጋል፣ መዝለል ይፈልጋል፣ ፈታ ማለት ይፈልጋል። እና በቃ ተውት። እንደዚህ አይነት ሰውን ይዘን በትዳር እንኖራለን በፍቅር እንኖራለን ብሎ ዋጋ መክፈል መድከም የማይታሰብ ነው። እግዚአብሔርን ምንም በቃ ሴንስለስ ነው። ሩታ ላይ ሲያሳይ ሩታ ላይ ሲያደርግ የነበራቸውን ነገሮች በሙሉ ስቴፕ ባይ ስቴፕ አሁን ላይ አንቺ ላይ ማድረግ ጀምሯል። ይኸው እያስለቀሰች ነው። ያችኛዋን 2-3 ዓመት አስለቅሷል። አንቺም ይኸው 1 ዓመት በፍቅር ምናምን አብራችሁ የነበራችሁ መስሎሽ ነበረ፣ ግን አይደለም። በቃ አንደኛውንም ዓመት አልታወቀሽም እንጂ ሲያስለቅስሽ ነበር፣ ሲያንከራተትሽ ነበረ፣ የማይሆን ስም ሲያሰጥሽ ነበር፣ ብዙ ነገር ሲያስብልሽ ነበረ። ይኸው አሁን ደግሞ ማልቀስ ጀምረሻል። ይቀጥላል። እውነታው ይሄ ነው። 2-3 ዓመት ልክ እንደ ሩታ ያስለቅስሻል እና እያየሽ የገባሽበት ህይወት ነው። እያየሽ ምን ሲያደርግ እንደነበር ምን አይነት ነገሮችን ሲያደርግ እንደነበር እያየሽ የገባሽበት ነገር ነው። ይሄንን ወንድሟን ነው እንግዲህ ጠበቃውና እየተከላከለች ሴቶችን በየተራ ማስለቀስ የፈለገችው ቡዜ ማለት ነው። እና ድራማችሁን አቁሙ በመጀመሪያ ደረጃ ማለት ነው። ቡዜና ዳኒ አላርለ ድራማ ፈጠራችሁ። አብርሽን እዛ ቦታ ላይ መጥራት ፈለጋችሁ። ሄርሜላ የሆነች ነገር እንዴ! በእንደዚህ አይነት መንገድ የተመለሰ አብርሃም ለሄርሜላ አይጠቅማትም። በቃ የሆነ አለ አይደለ ልጁ ምርጫውን መርጦ እዚህ ጋር መሆን እፈልጋለሁ ወይም ብሎ እንዲመለስ እድሉን ስጡት። ያንን ነበር አይደል እፈልጋለሁ ብለሽ ሙድ ስትይዥ የነበረው እስከዛሬ ድረስ አለ አይደለ የሆነ የአብርሃምን ጤና የአብርሃምን ምቾት የአብርሃምን እንትን እንደምትፈልጊ ሆነሽ አብርሃምን ከሩታ ለመነጠል በጣም ብዙ ጥረት ስታደርጊ ነበረ። ይሄ ነገር እንዲህ ነው እያለን ስንናገር ኖ እኔ ተሽሎት የራሱን ምርጫ መርጦ እንዲኖር ነው እያልሽ ነበር። እሺ አሁን ተሽሎታል። የራሱን ምርጫ እንዲመርጥ ለምን እድሉን አሰጪው? ለምንድን ነው እየተከታተልሽ ሄርሜላ ጋር ብቻ እንዲሆን ሄርሜላ አለቀሰች፣ ሄርሜላ እንደዚህ ሆነች እያልሽ ሰበብና ምክንያት እየፈለግሽ ልጁ የመረጠውን ህይወት እንዳይኖር እያደረግሽ ያለሽው አይሚን አላቅም። እና በመጀመሪያ ደረጃ ሁሉም ነገር እንዲስተካከል ከጥላቻ ውጡ። ከዛ ውጪ የእነዚህን ምስኪን ቆነጃጅት ገና ስንት ተስፋ ያላቸውን ሴቶች ህይወት በዚህ ጎረምሳ ወንድማችሁ ምክንያት አታጨልም። እውነታውን ስነግራችሁ ማለት ነው። ወንድማችሁን ተውት፣ ዘሎ ይጨርስ፣ ይዝለል፣ በቃ ይዝለል። እንዲህ መዝለል እፈልጋለሁኝ፣ መጫወት እፈልጋለሁኝ። እኔ ገና በልጅነት ያልተጫወትኩም ያመለጡኝ መቦረቅ ያሉብኝ ጊዜያቶች በአግባቡ ቦርቅ ያላለፍኩም፣ አሁን ነው መቦረቅ የምፈለገው ካለ ተውት፣ ይቦርቅ፣ በቃ ተውት እንዲህ ለማንኛውም ግን እኔ የምታሳዝነኝ ሄርሜላ ናት። ፊቷ ላይ የሚነበበው ስሜት እያንዳንዱ ነገር ምን ያክል በፍቅር እየተጎዳች እንደሆነ ያስታውቃል። ግን ደግሞ ተይ እረፊ፣ ዞሮ ዞሮ ማልቀስሽ አይቀርም። የሴት ልጅ እንባ ጡር አለው፣ የሩታ እንባ ጡር አለው። መልሶ አንቺ ላይ መድረሱ አይቀርም ስልን የነበረው ይሄ ነገር እንዳይከሰት ነው። ለማንኛውም የተለቀቀውን ቪዲዮ እናንተም ተመልክታችሁታል ብዬ አስባለሁ። ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።